رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتك يهدل اندايا ملتن بقرآن دعاقتك يهدل اندايا ملتن بقرآن دعاقتك يهدل اندايا ملتن بسم الله والصلاة والسلام على رسول الله ودني تكبراتشو أفريكا تي في تملكاتوች السلام عليكم ورحمة الله وبركاته ዛሬ ትንሽ ጾመኝ የተሰኘው ፕሮግራም ክፍል 23ን ይዘንላችሁ መተናል የዛሬው የመወያያ ርዕሳችን የሚሆነው አርአያችን ነው አብራችሁን ቆዩ ስሜን በማስተዋወቅ ሲጀምር ስሜ ቶፊቅ ትቤሱ ይባላል የመጣሁት ከሸጎሬ ነው የምቀራበት ቁርአን ቤት ሳዲ ኢብኑ አቢ ወቃስ መድረሳ ነው ጓደኞቼ ራሳቸውን ያስተዋውቁን ቢስሚላህ ስሜ እስማኤል መኪ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው ሰፈሪ ሚኒለም ሸጎሬ ነው ቢስሚላህ ስሜ መሐመድ ይባላል ሰፈሪ ሚኒለም ሸጎሬ ነው የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል መድረሳ ነው ቢስሚላህ ስሜ ማይ መኪ ይባላል የምቀራበት ቁርአን ቤት ሙአዚ ኢብኑ ጀበል ነው ሰፈሪ ሚኒለም ሸጎሬ ቢስሚላህ ስሜ ቢላል አህመድ ይባላል የምቀራው ቁርአን ቤት ሳዲ ኢብኑ አቢ ወቃስ ነው የመጣሁት ከሸጎሬ ነው እሺ እንግዲህ ጓደኞቼ ራሳቸውን አስተዋውቀውናልና ወደ መጀመሪያው የመወያያ ጥያቄያችን ስንገባ እሱ የሚሆነው እንግዲህ በህይወታችን ልንከተለው የሚገባው አርአያ ማን ነው? እሺ ቢስሚላህ በህይወታችን ልንከተለው የሚገባው አርአያ ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ በህይወታችን ልንከተለው የሚገባው አርአያ ረሱል ሰለላሁ ዐለይሂ ወሰለም ቢስሚላህ በህይወታችን ልንከተለው የሚገባው አርአያ ረሱል ሰለላሁ ዐለይሂ ወሰለም ነው የረሱል ሰለላሁ ዐለይሂ ወሰለም መንገድ መከተል ቢስሚላህ በህይወታችን ልንከተለው የሚገባው አርአያ ረሱል ሰለላሁ ዐለይሂ ወሰለም እሺ እንግዲህ ጓደኞቼ ትክክል ናቸው ትንሽ ሰፋ ለማድረግ ያክል ብቻ በህይወታችን ልንከተላቸው የሚገቡት ትልቁ አርአያ ረሱል ሰለላሁ ዐለይሂ ወሰለም ናቸው ምክንያቱም በቁርአን ላይ እንደተገለጸልን ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ይሄ ማለት ምንድነው ለእናንተ በአላህ መልእክተኛ ወይም ደግሞ በሙሐመድ መልካም መከተል ወይም ደግሞ አርአያ ያላችሁ ስለተባለ እርሳቸውን እያንዳንዳቸውን እርምጃ መከተል ያለብን ምክንያቱም በዚህ ቁርአን አያ መሰረት ረሱል አሪፍ ጸባይ ማለትም ጥሩ ስነ ምግባር እንደነበረቸው ስለሚነግረን ጥሩ ስነ ምግባር ደግሞ መጨረሻው ጀነት ነው እናም የረሱልን እያንዳንዱን እርምጃ መከተል ያለብን ለዛም ነው ረሱልን ከማንኛውም ሰው በላይ ትልቁ አርአያ ናቸው ምንለው ማለት ነው ወደ ራስን የመፈተሻ ጥያቄያችን ስንገባ የመጀመሪያው የመፈተሻ ጥያቄያችን የሚሆነው እንግዲህ ስለ ረሱል ሰለላሁ ዐለይሂ ወሰለም ታሪክና ጸባይ አነባለው ወይ እሺ ቢስሚላህ ባላነብም አሁን ለማንበብ ሞክራለሁ ቢስሚላህ የራሳቸው ታሪክ መጽሐፉኛ ከባይኖርም አፈላጊ ለማንበብ ሞክራለሁ እኔ አነባለሁ ምን ይነበብኛል ግን ቤተሰብ መስጊድ ውስጥ ቢስሚላህ አሁን አነባለሁ ግን ብዙ ሳይሆን ትንሽ ሲሆን ወደፊት ብዙ ለማንበብ ኢንሻአላህ ሞክራለሁ እሺ እንግዲህ ጓደኞቼ የራሳቸውን ሐሳብ ሰጥተውናል እናም ስለ ረሱል ሰለላሁ ዐለይሂ ወሰለም ታሪክና ጸባይ ግዴታ ማንበብ አለብን ምክንያቱም ማወቅ የምንችለው እያነበብን እያጠናን ስለሆነ እናም ምን ይጠቅመናል የእርሳቸውን ታሪክና ጸባይ ካወቀን ስንል የእርሳቸውን ጥሩ ስነ ምግባር መላበስ እንችላለን ማለት ነው የእርሳቸውን ጥሩ ስነ ምግባር ከተላበስን ደግሞ መጨረሻችን ወደ ጀነት ስለምንሄድ የረሱል ሰለላሁ ዐለይሂ ወሰለም ታሪክና ጸባይ ማንበብ ግዴታ አለብን ማለት ነው ወደ ሁለተኛው ጥያቄ ስንሄድ ደግሞ ሁለተኛው ጥያቄያችን የሚሆነው ስንናገር እንደ ረሱል ሰለላሁ ዐለይሂ ወሰለም በእውነት ነው ወይ ቢስሚላህ አዎ ምክንያቱም አላህ አጅራችን እንዲወላል ቢስሚላህ ስንናገር እውነት መናገር አለብን ለምን አላህ እውነት ነገሮችን ይወዳል ኳሽን ይቅርታ መጠየቅ እውነት ከተናገርን ደግሞ እውነት ከተናገርን መናገር
ቢስሚላህ እውነት መናገር አለብን። ለምን ከተባለ አሁን ለምሳሌ ውሸት ለቀልድ ብለን ውሸት ከተናገርን ይሄ ወንጀል የሚሆንብን ማለት ነው። እሺ በማንኛውም ቦታ ላይ እኛን በሚጠቅመንም ወይም ደግሞ እኛ ጥሩ ነገር በምናገኝበትም ወይም ደግሞ እኛ መጥፎ ነገር ማለትም በምንመታበት ሊሆን ይችላል ወይም ደግሞ በእኛ ላይ ጥሩ ነገር በማይደርስበትም ሰዓት በማንኛውም ቦታ ላይ ብንሆን እውነትን ነው መናገር ያለብን። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም ስነ ምግባር ወይም ደግሞ ጸባይ አንዱ ሳዲቅ ነበሩ ማለትም እውነተኛ ነበሩ። ስለዚህ የረሱልን ቅድም እንዳልነው እያንዳንዱን እርምጃቸውን መከተል አለብን። እርሳቸው ደግሞ እውነተኛ ስለነበሩ በማንኛውም ቦታ ማለትም በሚጠቅመንም በሚጎዳንም ቦታ ላይ ብንሆን እውነትን ከመናገር መቆጠብ የለብንም ማለት ነው። እሺ አሁን ደብዳቤ የምንጽፍበት ሰዓት ደርሷል። ዛሬ ደግሞ ደብዳቤያችን የሚሆነው ስለ ቢላሉል ሐበሺ ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጊተን ይህ ዕድል እሺ እንግዲህ ጓደኞቼ ስለ ቢላሉል ሐበሺ የሚያውቁትን ነገር ጽፈዋል። ከኔ ስጀምር ቢላሉል ሐበሺ እስልምናን ከፍ ለማድረግ ብዙ ተሰቃይቷል። ወደ ኩፍር ካልሄድክ ተብሎ ብዙ ተገርፏል፣ ብዙ ተደብድቧል። ካዕባ ላይ መጀመሪያ አዛን ያወጣው እሱ ነው። ኢትዮጵያ በሱ ምክንያት ታዋቂ ሆናለች። ቢላሉል ሐበሺ እስልምናን ከፍ ለማድረግ ስለከፈለው መስዋዕትነት ሁሉ እንወደዋለን። ቢስሚላህ ቢላሉል ሐበሺ አንተ የረሱል ሰለላሁ ዐለይሂ ወሰለም ሙአዚን ነህ እና እኛ የአንተን ጀግንነት ስንሰማ እንገረማለን። አላህ እኛንም አንተን በጀነቱል ፊርደውስ እንዲያገናኘን አላህን ለምነዋለሁ። ቢስሚላህ ቢላል ሆይ የረሱል ሰለላሁ ዐለይሂ ወሰለም አዛን ባይ የሆንከው ዜግነትህ ኢትዮጵያዊ ነህ። አላህ ሆይ ቢላልን በተሰቃየበት ምክንያት ኢስላም መቀበሉ ነው። አላህ ሆይ ቢላልን በእስልምና ትልቅ ቦታ ስጠው። አላህ ሆይ እኔና ቤተሰቦችን ከቢላል ጋር እና ከረሱል ጋር ጀነቱል ፊርደውስ አገናኘን። እወድሃለሁ ቢላል። ቢላሉል ሐበሺ ለእስልምና ብሎ ተቀጥቅጧል፣ ደምቷልም። ቢላሉል ሐበሺ የረሱል አዛን ባይ ነበረ። ቢላሉል ሐበሺ ሀበሻ ነበር ወይም ኢትዮጵያዊ ነበር። ታላቁ ሙአዚን ለረሱል ከለላ የቆምክ ነህ። አንተ ታላቁ ቢላል ነህ። እንወድሃለን። ለእስልምና ብለህ ብዙ ታግለካል። እንወድሃለን ቢላል። እንግዲህ ጓደኞቼ ስለ ቢላል የሚያውቁትን ነገር ተናግረዋል እና ወደ መጨረሻው ፕሮግራማችን ስንሄድ እሱም የሚሆነው እንግዲህ ጓደኞቼንም እናንተንም የመፈተሻ ጥያቄ ያለን እሱም የሚሆነው የኛ አርአያ ማን ነው? እሺ ቢስሚላህ የኛ አርአያ የምንለው ረሱል ሰለላሁ ዐለይሂ ወሰለም። ቢስሚላህ የኛ አርአያ የምንለው ረሱል ሰለላሁ ዐለይሂ ወሰለም። ቢስሚላህ የኛ አርአያ ነው ረሱል ሰለላሁ ዐለይሂ ወሰለም ናቸው። ቢስሚላህ የኛ አርአያ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ናቸው። እሺ እንግዲህ ጓደኞቼ ያሉት ትክክል ነው። የኛ አርአያ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ቅድም እንዳልነው ከቁርአንም ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ይለናል። ይሄ ማለት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ለእናንተ አርአያ ናቸው። ስለዚህ የኛ አርአያ በማንኛውም ቦታ ቢሆን ረሱል ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። የዛሬው ፕሮግራማችን በዚህ ተጠናቋል። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን መጣልን ህፃናት የዒባዳ የራሕመት ወራት በዱዓ ሰላት በርትተን ጨዋታ ቀልዱን ቀንሰን ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጊተን
ይህ ድል እንዳያመልጠን በቁርአን ዱዓ ጌተን ይህ ድል እንዳያመልጠን በቁርአን ዱዓ ጌተን